እንደ ይቅርታ አድርጉልኝና ናቲ ይቅርታ ነው ለምሳሌ ቅድም ቆይ አንድ ጊዜ ላውራቸው አንዴ ቤሊ ያወራቸው አንዴ ቤሊ ያወራቸው አፖስትል እርሶ መጀመሪያ አንደበቶትን መቆጣጠር አለበት እመራለሁ ካሉ በአንድ ማህበረሰብ ውስጥ ደስ የሚል ነገር አለ ደስ የማይል ነገር አለ ዝም ብሎ አፋችን እንዳመጣልን መናገር ትክክል አይደለም ሌላም ጊዜ ሌላ ሚዲያ ምን እንደሆነ ማወቅ አለበት ዝም ብሎ ተነስቶ የሚነገር የማይነገር ነገር አለ ዝም ብሎ አንደበቶት እንዳመጣለት ባይናገሩ ጥሩ ነው ተናደሃል በጣም ስንት አይነት ቤተ እምነት ተከታተል ዝም ብሎ አፎት በጣም ተናደሃል ስራ ፈርሷል መሰለኝ አው በጣም ተናድጃለሁ የሚናገሩት ነገር በጣም ስራ ፈርሷል ስራ የደብተራ ስራ ስለፈረሰ ነው እየተናደርከው እኔም የብንሽ ነው ማንጽ ንግግር ነው መጨረሻ ላይ በተለይ የተናገሩት በእምነት አቋሙ ተራሶት የተከራከሩበት በእውቀት ችግር የለውም እሱ ግን መጨረሻ የተናገሩት በጣም ነንሴንስ የሆነ ማይረባ ማንጽ እባክህን እንደዛ ቅድስና ለአንተ ውሰደው እሱን ቅድስና ለአንተ ውሰደው ዘግተው ቢወጡ ወደ ድግሶት ቢሄዱ ጥሩ ነው እባክህን ውድ ወዳጄ እባክህን አትላቀቅ ላይ አንደበቶትን ይቆጣጠሩ ያልኩ ነው እንደዚህ አይነት ንግግር ምንድነው አትቀደድ ነው ምለው ሰው ያንተን ቅድስና አንደበቶትን ይቆጣጠሩ ነው እኔ ሌላ ነገር አይደለም ተናገርኩ በቃ እኮ ሰው ሰማኝ ብለው ሞቅ ሲሎት ክርስቶስ ጠላት ሁሉ ጊዜ እንደዚህ ሲናደድ መስማት ነው የሚፈልገው ሰይጣንን ሲሳውን የሚፈልገው ሁሉ ጊዜ ብታስወጣቸው ጥሩ ነው ካልገባ እስከ ጥግ ድረስ እንድገባ አድርጌ ነግርህና ከዛ ትነዳለህ ስትቃጠል ስትንጨረጨር ያንተን መቃጠል አስወጣቸው ሲሳው እጅግ በጣም መስለኛል ቤሊን የሚበልጥ ሰው መጣ ተመስገን በልተንፈስ ቤሊ ይሄው ከሳቸው ጋር መነጋገር ትችላለህ ሲሶ ግን ሲሶ ምን ሲሲ ለማንኛውም እኚህ ሰውዬ ወንጌል አማኙን አይወክሉም ከታች ያላችሁ እንድታውቁት የምንፈልገው ወንጌል አማኙን አይወክሉም አንተ ወንጌል አማኝ ነህ አዎ በቃ ጭራሽ አይወክሉም ንግግሮት የወንጌል አማኝ የእምነት አቋም ይዤ እየተናገርኩ አንደበቶትን አልገቱም አቤት ቅድስና አንደበቶትን መቆጣጠር አልቻሉም ንጹህ ኮካ ነው የጠጣሁት እንዳስተቢራ የጠጣጥቼ አንደበቶትን መቆጣጠር አልቻሉም ሰላማዊ ምግብ ነው የሚበላው ሰላማዊ ውሃ ነው እግዚአብሔር ኮካ እንደዚህ ነው እንደምትጠጣው አንተ ንገረኝ ኮካ እንደዚህ ያናግራል እንዴ አጋሼ ቢራ አረቄና ጠላ አንተ አመስግነህ ነው የምትጠጣው ወይስ ዝም ብለህ ነው የምትጠጣው እስቲ ንገረኝ ሲጀመር የአዳኖትን የተቤዦትን ጌታ ዝም ብለው በማይሆን ቃላት እዚህ ሚዲያ ላይ መናገር ለባሽ ቅድስና ተቀድሰ ሞታል ማርያምን ያመነ እግዚአብሔርን የለመነ የዘላለም ሕይወት አለው ብለህ ስበከኛ እዚህ እኔ አንደበቶትን ነው የተቤዠኝን ጌታ መቤዠት ማለት ምን ማለት ብትቤዥ አንተ ፍጡር ታመልካለህ ተቆጣጠሩ አንተ ለፍጡር ጽዋት ትሸከማለህ ወንጌል አማኝ ነው ኧረ አፖስትል እያረስ ወንጌል አማኝ ነው ወንጌል አማኝ እኮ ጴንጤ ነው እኮ አፖስትል ቆይ አንዴ አፖስትል እሱ ሚውት ኖት እሱ ወንጌል አማኝ ነው ወንጌል አማኝ ምን አስክሮት ነው እንደዚህ የሚናገረው አባቴ አንደበቶትን ተቆጣጠሩ ነው እኮ ነው ያልኩት እኔ እንጃ አፖስትል ምን እንዳሰከረው የተባለው ወንድ መሆኑን ያሳያል ስርዓት ይዘው ተናገሩ እኮ ነው ያለው የሚያቃጥል ከሆነ ታዲያ ንደድ እኔ ስርዓት ይዘው ተናገሩ ነው ያለው ሲሶ አላጠፋኝም አያጠፋኝም ዘግተህ እንዳትናገር ዘግቶ ለሰው ይናገር እንዴን ሰው ነው ብሎ ስም ለማጥፋት ሲሶ ግን እንደዛ አይነት አይፈቅድልህም ሰው ከተዘጋ በኋላ ያናግራል ለማንኛውም ስርዓት አንደበቶትን ተቆጣጠሩ ነው ያለው አቤት ምክንያትና አንከን አግንተሃል ከኔ አግንተህ አቤት ስለዚህ አይደለም የተናገሩት ግለሰብ አይደለም የተናገሩት ስለዚህ ከማርያም አልተወለደም አሁን የምናገሩት እኔ አንደበቶትን ተቆጣጠሩ ነው ቴዎሎጂ አይደለም ከማርያም አልተወለደም በለኛ
ለአንተ አንደበቶትን ተቆጣጠሩ፣ ማርያም የተወለደ የሚናገሩትን አምላክ ቃላት መሆኑ ምረጡ። ያነጋግራል። ኧረ ሲሶ ርዕስ ላይ ውሰደን። ይሄን ምንድን ነው? ስላሴ ላይ ጠይቁት እስቲ፣ ስላሴ ላይ ጠይቁት። ለምን ጠይቀዋለሁ? መጀመሪያ ሲሳይ ፍጡሩን የሚያመልክ ሰው ፈጣሪ ጋር ለምን አገናኛለሁ? ስለ ኢየሱስ ክርስቶስ አዳኝነት እነግረዋለሁ እንጂ እኔ ላይ ዞሩብኝ። እኔ አንደበቶትን ተቆጣጠሩ ነው ያልኩት። ለምንድን ነው ደረትህን ነፍተህ የመጣኸው? አንተ ላይ ለምን አልዞ ፈርታል? ቅድስና እንግዲህ እግዚአብሔር ይባርኮት። ግን ሌላም ቦታ አንደበቶትን ተቆጣጠሩ። ንጹህ አድርገው፣ ልብህን ንጹህ አድርገው። በጣም ይወሉት ሚዲያ ላይ ሲወጡ አንደበቶትን መቆጣጠር አለበት። ንጹህ ነው። ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም ነገር የለም ነው የምለው። ስለዚህ መጀመሪያ የልብ ንጽህና ነው የምትሰማውን ወደ ውስጥ ስትገባ ጥሩ የሚያደርገው። ቅድስና አፖስትል ይወሉት የሚሰማውት ሰው ይወሉት በጣም ብዙ አይነት ሰው በዓለም ላይ ስለሚሰማውት አንደበቶትን ሚዲያ ላይ ሲወጡ ጉባኤ ፊት ያለ ጠይቀኝ እባክህን። እኔን ለመዝለፍ ፐርሰናል አታካት ጀምር። ፐርሰናል ነው ማረግቦት። ምክንያቱም የሚናገሩት ነገር ሁሉንም ሰው ያሸማቀቀ ነገር ነው የተናገሩት። ዲፌንስ መካኒዝም አለ። እባክህን አፖስትል ንስሐ ግቡ። አንተ ዲፌንስ መካኒዝም ካለ እኔ አንተ አታክ መካኒዝም ካለ እኔ ዲፌንስ መካኒዝም አለ እኮ። ንስሐ ግቡ እያልኩት ነው። ተሳክቶልህ አያውቅም፣ አሁንም አይሳካልህም። በቃ እሺ፣ ተባረኩ። በቤቶት ንስሐ ግቡ። ግን እሺ፣ ንስሐ ገባለሁ። ተመስገን ነው። የሚገርም ነው። ንስሐ በበቃኝ ይህን ቀን ያሳየን። እንግዲህ ሰውን እንደዚህ እያለ ይጎዳል። እንደዚህ እያልክ ትጎዳለህ ማለት ነው። በቃ እንቀስ ይዘህ ትጠብቃለህ። ክፍተት ያገኘ ስትመስል አይደለም፣ ምክር ነው የወሎት። ሚዲያ ላይ ብዙ መተው ስለማያውቁ ሊሆን ይችላል። ሚዲያ ላይ ተቆርጦ ብዙ ነገር ስለሚሰራቦት ለአገልግሎቶትም ጥሩ አይደለም። መክረህ ሞታል። ሚዲያ ላይ ከኔ በፊት አንተ ሳትወለድ እኔ ሚዲያ ላይ ነበር። ወደዛ ሄድ። ስማክርም ይሰድቡኛል። እሺ፣ ስገስጾትም ይሰድቡኛል። ሚዲያ ላይ ዛሬ ወጣሁ። ዛሬ ነው ፊትህን የምታየው። ምን አይነት እንግዳ ነው ያመጣህብኝ ዛሬ ሲሶ? ሚዲያ ላይ እኔ ልምድ አለኝ ይላል ደግሞ አገልግሎቶትን ያበላሽቦታል። ለእርሶ ብዬ እኮ ነው። ሚዲያ ላይ የምትፈልገው ፊልጶስ ለመንግስት የሚያሰጋ ሰው ነው። የቱ ነው ፊልጶስ? ደግሞ መጽሐፍ ቅዱስን ነው። አየህ ሲሶ እባክህን ንገርልኝ። አሁን በቃ ጋሼ ወደ ድግሱ ይሄዱ። አሁን ሚዲያ ላይ አልሆነም። መጨረሻ ላይ ያበላሹ። ተናግረው መጨረሻ ላይ ያበላሽተው። ሚዲያ ላይ አንድ ቃል ብከፍት ለመንግስት የሚያሰጋ ሰው ነኝ። ያንን ያዝልኝ። ስለ ሚዲያ እኔን አታስተምረኝም። አንተ ሳትወለድ በፊት ሚዲያ ላይ ነበር። ታዲያ ሳልወለድ ሚዲያ ላይ ሆኖ ለምንድን ነው እንደዚህ አይነት ስህተት የሚሳሳት? ለዚያው በኢቲቪ 1 2 3 ላይ ነበርኩ። ኢቲቪ 1 2 3 ዘመን ተወልደሃል። በኢቲቪ 1 2 3 ዘመን ተወልደሃል። ኢቲቪ 1 2 3 ላይ ነው የነበርኩት። እድሜ እኔ ትልቅ ነው። ከሐዋርያቱ ጋር ነበርኩ እኔ። እውነትም በሰውየው አፍ ዘንዶ እየተናገረ ነው። በሐዋርያት ዘመን የነበረ ዘንዶ ውጣ በኢየሱስ ስም ብያለሁ። ኧረ እባክዎ ተረጋጉ። እሺ ተረጋግቻለሁ። በቃ ከዚህ በኋላ ስርዓት ይዛል። የጌታንም ትምህርት የቸርችንም ልምምድ እዚህ መተው አረክሱ እንጂ። በቃ ወጥቶልሃል። አሁን ሰላም ፈጥረሃል። ሄዷል። አውሬ ማንኛውም ፎቶቸውን እንደኛ እንደዚህ ወደ ታች አድርጋቸው። ምክንያቱም ስለታዩ ነው እንደዚህ ብዙ ሞቅ ብሏቸው የተናገሩት። ይቅር በሏቸው። መገለጥ ናት የቢራዋ ነገር። አፖስትል ቢራን ጠጥቶ እንደመጣ ምናምን መገለጥ ናት እሷ ነገር ግን ድጋሚ መስማት ፈለግኩኝ። ቢራ ጠጥተህ እየመጣ ያልኩት በመገለጥ መልስ ይገባዋል። እንዴት ነው ለአሽቋላጮችም መልስ ይሰጣል እዚህ?
አንደበታችሁን ጠብቁ። እኔ አሁን የእርሶን አንደበት ልጠብቅ ነው። ለአሽቋላጭ መልስ ይሰጣል እዚህ አይሰጥም። አፖስትል አይሰጥም። ተመልሶልሃል። በቃ ይተኙ፣ በቃ ይተኙ። በዘጋጅ አይ ወደ ስድብ እየገቡ አሽቋላጭ ምናምን ቅድም የተናገሩት ቃላት ምናምን አሁን ትንሽ እየሳቱ ነው። ይተኙ በቃ። ቆይ ማን ነው አሽቋላጭ አሉት? ማን ነው አሽቋላጭ አሉት? ቤሊን ነው እኔን ነው? አይ መገለጥ ነው ምናምን ስለ የነበረ አሽቋላጭ። ኦኬ እኔኑ ነው ይበለኝ። አይ በቃ ያስተምረህ ከእርሶ ጋር ሳወራ ያስተምረህ ያስተምረኛል። ይገባኛል። ጥያቄ ይሄ ህዝብ ቁም ነገር ይፈልጋል። ቀልዱን እንተውና ቁም ነገር ላይ ብናተኩር ጥሩ ነው ብዬ አስባለሁ። እንግዲህ ምንድነው በእውነት ጥሩ ነገር ኢየሱስ ክርስቶስን መከተል ከመታደል በላይ ነው። በእውነት ሰዎች እግዚአብሔር አብርሃምን እግዚአብሔር ባረከው ስል ደስ ይላቸዋል። እኔን እግዚአብሔር ባረከኝ ስባል ግን ደስ አይላቸውም። ይህ ግን ምቀኝነት ነው። እንዲህ አይነቱ ቅንዓት ነው። እኔ በስደቱ ዘመን ወንጌልን አገልግያለሁ። በስደቱ ዘመን ማለት በደርግ ዘመን ማለት ነው። እኔ 1972 ዓመተ ምህረት ኳየር ነበርኩኝ። 1976 ዓመተ ምህረት የኛ ቤተክርስቲያን ተዘጋ። ከዚያ በኋላ አንደርግራውንድ ማምለክ ጀመርን። ህቡ አምልኮ ማለት ነው። እና በእርግጥ ድካም እንደ ሰው አለ። በመሃል ዓለማዊነቱ እየበዛ መንፈሳዊ ነገር ጠፍቶ ቤተክርስቲያን ከተዘጋ በኋላ ቤተክርስቲያን የሚያመልክ ሰው ሁሉ ዓለማዊ ሆኖ ሲቀየር የሚበዛው በህቡ የሚያመልኩትን እስኪቀላቀል ድረስ ዓለማዊነትም ትንሽ ቀማምሻለሁ። ርቄ ባልሄድም ማለት ነው። በእርግጥ በእኛ ዘመን ለተማሪ ያለው ክብር የከለከለኝ ነገሮች አሉ። ተማሪ በእኛ ዘመን መጠጥ አይጠጣም፣ አረቄ ቦታ ምናምን ጠጅ ቦታ አይቀመጥም። ምክንያቱም ተማሪ የተከበረ ሰው ነው። 4ኛ 5ኛ ክፍል የተማረ ሰው በጣም ከፍተኛ ደረጃ እንደተማረ ነው የሚቆጠረው በእኛ ዘመን። እና ገንዘብ እየተከፈለው ያነባል፣ ይጽፋል። በእርግጥ ገንዘብ ምክንያት ከአምላኩ የተለየ ፍጡር መሆኑን እናምናለን። ስለዛ ወላዲት አምላክ የሚለው ላይ የለም። ሰው ኢየሱስ ክርስቶስ ስለ ኃጢአቱ በአመፀኞች እጅ በመስቀል ላይ በፈጸመው ምትካዊ ሞትና ትንሣኤ በማመን በእግዚአብሔር ጸጋ ብቻ የዘላለም ሕይወት እንደሚያገኝ እናምናለን። አይሰሙም። ኢየሱስ ክርስቶስ እዛችሁ ሞራ ከጀመሩ አይሰሙም መሰለኝ። ሚት ናቸው። አታርጓቸው፣ ፌር አይደለም። አፖስትል ዝም በል እባክህ። ያማን ኧረ ሚት አታርጓቸው። ተው እንዴ ተው። ቢያንስ እንዴት አለ ሙሉ መጽሐፉን ሊያነቡት ነው እንዴ? ወደ ዋናው ጉዳይ ላይ ብቻ እንትን አይሉ። ሚውት ኖት እኮ ሚውት ሆኑ እኮ ምንድን ነው? የወንጌል አማኞች አብያተ ክርስቲያናት ካውንስል ያጸደቀውን የእምነት መግለጫ እያነበብኩ ነው። ይሄ የወንጌል አብያተ ክርስቲያናት
አፖስትል አውቆ የወንጌል አብያተ ክርስቲያናት አማኞች ካውንስል ያጸደቀው የእምነት መግለጫ ነው። አፖስትል ደግሞ ከዚህ ከተዛነፈ አፖስትል አይቀበልም ካውንስሉ። አሁን ደግሞ አባል የሚሆነው የካውንስሉን መስፈርት ያሟላ መተዳደር ማን ነው አንቀጽ ስኖር ነው። እና አሁን ምን ልጠይቀኝ ነው የምታቋርጠኝ? ይሰማውታል። አሁን ደግሞ እነሲስ አሁን ደግሞ እነሲስ ማስረጃ አምጡ። እሺ አፖስትል ኧረ ማስረጃ አምጣ። አፖስትል ይላል እንዲያውንም ማስረጃ አምጣ። አሁን ደግሞ አንተ ሲስ እኔ ምን ኖ ሞር ፕሮፌት ልታሳየን ትችላለህ ወይ? ሳሚ በጌታ ትክክለኛ ጥያቄ ነው የጠየቀ ሲሶ። ይሄ ልጅ አስወጣችሁ ትጋይ ትክክለኛ ጥያቄ ነው። አላስወጡኝም አለው ማስረጃ የወንጌላውያን አብያተ ክርስቲያናት አንቀጽ እምነት አንቀጹን አቋሙን በሙሉ የያዘ ሰነድ አቅርበዋል። እናንተ ደግሞ ክርስቲያን አራቱን የቤተክርስቲያን ጉባኤያት የሚባለውን ካልተቀበለ ክርስቲያን አይደለም የሚል እምነት አላቸው ካውንስሉ። አለዚያ ፈቃድ አይሰጥም ያላችሁበትን ማስረጃ አቅርቡ እያለ መሆኑ ትክክል ነው። እና እንመዝን በዛው እዛው ሳሚ ቅድም ሳሚ ነገረ ማርያም አይደለም ያልከው ግልጽ ብታደርገው አሪፍ ነው። ቆይ እንትን እንዳያደርግ መጀመሪያችን ይጨርሱና ወደዛ እንሄዳለን። ነገረ ማርያም ምንም አይደለም እንደተባለው እሱን እንሄድበታለን። ግን ይሄኛውን እስቲ መጀመሪያ ይጨርስ ርዕስ እንዳይቀየር። ማስረጃ በአንዱ ሳይድ ማስረጃ አይተናል። እሺ ቆይ ሳሚ አለ እንዴ? ሳሚ እኔ እንዲያውም እሳቸውን የኤፌሶኑ ጉባኤ ስለምን እንደሚያወራ ቢነግሩን ደስ ይለኛል። አይ በጣም ሲምፕል እኮ ነው። ሁለተኛ ስልክ ስለሌለ እንጂ እኮ ካውንስሉ ዌብሳይት ውስጥ ብገባ እኮ በቀላሉ የሚገኝ ነገር እኮ ነው። ሳሚ እስኪ እኔ ቼክ አድርጌው ስለማላቅ ነው። ግን እስኪ ልሞክርልሽ። ልክፈትና ላፕቶፕ አጠገቤ ስላለ ቼክ ላድርግሽ። እስከዛ ግን ምናልባት ፕሮፌሰር አፖስት እንትን ይበላ ይለቅ። መጀመሪያ ይሄኛው ማስረጃ ሳታመጡ ወደ ሌላ ኤፌሶን ጉባኤ ምን እንደሚያወራ ቢነግሩን ግን ደስ ይለኛል። እኔ እያወጣሁኝ ችግር የለም። ቆይ ለጊዜው የኤፌሶን ጉባኤ ምን እንደሚያወራ አንዴ ንስጥሮስ የሚባል ሰው ስለ ኢየሱስን ሁለት አድርጎ እያስተማረ ማስረጃውን እኔና ያወራሉ። በኋላ ከማስረጃው በኋላ ያወሩና ከዛ ያውጡ። እሱን ችግር የለውም። እያወራን ማስረጃውን ይፈልጉ ሐዋርያዊ ነው። እሺ ምንድነው የቀልቄዶን ጉባኤ ንስጥሮስ የሚባል ሰው ኢየሱስ ክርስቶስ ሁለት አካል አለው ብሎ አስተማረ የሚል ክርክር ነው መነሻው። የሚባሉ የተሰበሰቡ ሰዎች ሰላማዊ ሰዎች ይመስሏቸዋል። በእውነት የአረመኔ መጨረሻ ናቸው የተሰበሰቡት። ታሪክ ማስረጃው ሲመጣ ያወራሉ። አንዴ የተሰበሰቡ ሰዎች ስሜታዊ ሰዎች በእውነት የአረመኔ መጨረሻ ናቸው። ፈሪሳውያን ኢየሱስ ክርስቶስ እንዲያገኙ የሚሰክሩ ሰዎች ናቸው የተሰበሰቡት። የተሰበሰቡ ሰዎች ዓላማቸው ምንድነው? ንስጥሮስ ሁለት ነገር ያስተምራል የሚለው ነው። ስለዚህ ማርያም በስጋ ወለደች እንጂ በአምላክነቱ አልወለደችም ብሎ ንስጥሮስ ያለው አንዴ ማስረጃው ይምጣ። ቆይ አፖስትላ አንዴ እርሶ ያቁሙ። ቆይ አንዴ አሁን ስሉ ላይ ካሉ አኬ ልክፈትላቸው ምናልባት እዛ ላይ ይሆናል የሚሉት ራሳቸው ያውጡ። እሺ ከፈለግ ተባበራቸው ይቻላል። ሲሶ የምታውቀው ከሆነ ቦታውን ያው ይወባለ እንትን አይደል
ያ እዛ ላይ ያለ የሚሉ ከሆነ እኔ ልተባበር ልክፈትላቸው። ይቻላል። ፕሊዝ። አዎ ኢዮባ ክፈተውና እዛ ላይ ገጹን አላውቀውም፣ ዝም ብለህ ግለጠው እስቲ። እዚህኛው ላይ ነው አይደለ? ሳሚ እንትና እኮ ባይዘው በዚህ ጉዳይ ኤፊ ቢጠራ በጣም አሪፍ ነበር። ኤፊ ነው አብዛኛው አሁን ኤፊ ምናምን ብሎ ነገር የለም። ማስረጃ አለኝ ብለሃል። እኔ የካውንስሉን ስቴትመንት አላውቀውም ሲሶ። እኔ ካውንስሉ ላይ አይቼ ስለማላውቅ ዌብሳይታቸውን ውስጥ መፌን ስቴትመንታቸው እንዳለ እኔ ካውንስሉን ራሱን ያላምንበትም እኮ ሲሶ። ምንድን ነው የምትለኝ? ለማንኛውም ኳስ የለይበት እኔ ያው ቻው ደህና ሁሉ ምንድን ነው ሳሚ? የቀደሙን አብራርተህ ትሄዳለህ። ቆይ አናፖሎጂ ኳስ እያየው ነው። እንገባበታለን አለውኝ ሰሞኑ። እሺ ገጽ 10 እሺ ኢዮብ እሺ ጆ አለ? አዎ አለው። ገጽ 10 ላይ አንብብለት ጮክ ብለህ። ቶች አስተምሮ ይላል። የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት የቤተክርስቲያን እምነት ነው ይላል። ስለዚህ የወንጌል አማኞች ጥንታውያኑ ታሪካዊና የቤተክርስቲያን ጉባኤያት ያወጧቸውን የሐዋርያት የኒቂያ፣ የአትናቴዎስ፣ የኬልቄዶን የእምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሳውያንን ወደ ቀድሞ መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካተው የቆሙ ናቸው ይላል። አካትተው የቆሙ ናቸው። የኤፌሶን ጉባኤ ነው የተባለው ጆይ የእምነት መግለጫ ጥንታውያን የቤተ ክርስቲያን እኮ ይላል። ዘረዘራቸው። የኤፌሶንን አልተቀበለም። የኤፌሶኑን ነው የተፈልጉ የነበረው። አረ ድጋሚ ኢዮብ አንብበው አለ ይኖራል። ግድ የለም እንትን ነው። ቆይ የእምነት መግለጫ ነው ለክፋቱ እሱን መዝለላቸው። ሌላ አረ ጌታን ይኖራል። ኢዮብ አንብበው በእውነት እንዴ ያልኳችሁ ነው። ሲስ የአትናቴዎስ የእምነት መግለጫ ኬልቄዶንና ኒቂያ ላይ የተባለውን የእምነት መግለጫውን ይልና አጠቃላይ የቤተ ክርስቲያን ጥንታውያን ስለሚል እዛ ውስጥ ይጠቃለላል። ግን አሁን ይዘረዝር ነበር። ጥንታውያን አይደለም፣ አራቱን ስፔሲፊክ አድርጎ መጥቀስ አለበት። እስቲ ቆይ ምክንያቱም ሌሎቹን ጠቅሶ እሱን ለምን ትወ ያስብላል። ቆይ ሐዋርያት አለ፣ የኒቂያ እሺ፣ ይሄ የኤፌሶን እሺ፣ የአትናቴዎስ የሚለው እኮ የኤፌሶን መሰለኝ። የአትናቴዎስ የኔ ልጅ የኒቂያ ጉባኤ ነው። አይ የኒቂያ አይደለም። እሺ ኤኒዌይስ አሁን ሲስ እየተጠበክ ነው። አሁን በዋናነት አንተ አለ እያልክ የነበርከው አለ እንትን ጠንቁ ላይቡን ዘግተው እንዳትወጣ እያዩ እንዴ። አዲሱ እትም ነው። የበፊቱን አውጣው ኢዮባ፣ የበፊቱ ያኛውን ወደ ኋላ ነው የምንመለሰው። አፕዴት የተደረገው ነው እንጂ ጥሩ። ኧረ ይሄ ነው የመጀመሪያው። ይሄ ነው እንዴ? ይሄ 2014 የታተመው ነው። ከዛ ደግሞ 2014 በፊት ነበረ እንደ ካውንስል ራሱ 2017 ነው። 2017 የታተማለ። ይሄ 2014 ነው። ኧረ ሳሚ እንዲጥለንም አትሄድም በእውነት ሳሚ። እንዴ ቶኒ ዝም በል አንተ፣ ችግር አለብህ እንዴ። ለአፖስትል አሳልፈህ ሰተንማ አትሄድም እንዴ ሳሚ። ምን አድርገህ ብትለኝ ሲሶ እንዴ ቆይ አይደለም እኮ አሁን እኮ በዚህ
በዚህ ጉዳይ እኮ አፖስትል ትዲሉ እኮ አንተ አይደለም ሲጀምር ካውንስሉን ነው ልትሟገት የፈለከው ወይስ ደግሞ ጉዳዩን ነው ርዕሰ ጉዳዩን ነው? አልገባኝም። ለምሳሌ እኔ አሁን ወደ ካውንስሉ ዞረ ነው ከቅድም ጀምሮ ያነሳሁት ነገር ምን መሰለህ፣ ኢቨን ይሄ ነገር በካውንስሉም ላይ ያለ አራቱን ጉባኤት እንደምንቀበል የታወቀ ነው። አራቱንም ጉባኤ ወንጌል አማኝ አራቱንም ጉባኤ ይቀበላል። አሁን ለምሳሌ በኦርቶዶክሳውያንና በወንጌል አማኝ በጉባኤ መካከል ያለው ልዩነት ከተባለ ምንድነው? ሶስቱን ኢኮኖሚካል ካውንስል ኦርቶዶክሳውያን ይቀበላሉ፣ እኛ ግን አራት እንቀበላለን ነው። አሁን እኮ አንድ ጊዜ እኔም ሜንላይን ቸርቾች እንደሚቀበሉ አውቃለሁ። የከልቄዶን ጉባኤ የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበልም። ወንጌል አማኞች ግን ይቀበላል። እሱ ልክ ነው። ልክ ነው። አፖስቶል ለምን የከልቄዶን ጉባኤ የኢትዮጵያ ቤተክርስቲያን የከልቄዶን ጉባኤ የማትቀበልበት ምክንያት በኤፌሶን ጉባኤ ላይ የተወገዘውን የንስጥሮስን ትምህርት መልሶ ያመጣል ብላ ነው ያልተቀበለችው። ስለዚህ በኤፌሶን ጉባኤ የንስጥሮስ ትምህርት ሪቫይዝ ተደርጎ ትክክል ነው ተብሎ ታምኖበታል ብላ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነው። ወንድማችን ንስጥሮስን ግን ተቃውማችሁ ነበር። አንድ አፖስትል በዚህ ምክንያት ነው ማትቀበሉት? አሁን መታል የኤፌሶንን ጉባኤ ውድቅ ያደረገ ጉባኤ ነው። መጀመሪያ ይህን ጨርሱ፣ የእናንተን ጨርሱ። ከዛ በኋላ የኤፌሶን ጉባኤ እኔ አልቀበልም ኬልቄዶንን አልቀበልም አላችሁ። አፖስትልም ደግሞ ኤፌሶንን አለመቀበል መጣቸው። በምን ነው የተነሳው? አንዴ ሳዲ እየተናገረሉት ነው። አፖስትል የኢትዮጵያ ደርቤ ከተናገርኩ ይቅርታ፣ ችግር የለም። የኢትዮጵያ ቤተክርስቲያን ኬልቄዶንን ካልተቀበለች አፖስትልም የኤፌሶንን ጉባኤ አለመቀበል መብታቸው ነው እየተባለ አይደለም። አባቴ እዚህ ጋር ቅድም ያነበብከው የካውንስሉ ጉባኤ የኤፌሶኑን አይቀበልም፣ የከልቄዶኑን ነው የሚቀበለው። የኤፌሶኑን ያለፈበት ምክንያት ቅድም ሪዝን ሲያደርግ ምንድን ነው ያለው? የኤፌሶን ቤተክርስቲያን ያልተባለው በውስጥ ታዋቂነት ተካቶ ነው። ምክንያቱም የቤተክርስቲያንን ለማጽናት አባቶች ያደረጉትን ጉባኤዎች አቋሞች ትቀበላለች ቤተክርስቲያኒቱ ስትል የጠቀሰው በዛ በውስጥ ተቀባይነት አግኝቶ ነው። ሪዝኑ ይሄ አይደለም። ሆን ተብሎ ነው የኤፌሶን ጉባኤ እዚህ ያልተጠቀሰው። የኢትዮጵያ ቤተክርስቲያን ያልተቀበለችውን የካቶሊክ ቤተክርስቲያን የምትቀበለውን ቤተክርስቲያን የምስራቅና የምዕራብ ቤተክርስቲያን ብሎ በመክፈል ታላቁ የቤተክርስቲያን መለያየት የፈጠረ እምነት ተብሎ የሚቆጠረውን የከልቄዶን ጉባኤ የወንጌላውያን አማኞች ቤተክርስቲያናት ይቀበላሉ። ያን መቀበል ማለት ደግሞ ወደ ንስጥሮስ ትምህርት መመለስ ነው ብሎ ነው። ስለዚህ የኦርቶዶክስ ቤተክርስቲያንና ይህን ጉባኤ የሚቃወሙ ሰዎች ጉባኤውን የውሾች ጉባኤ ብሎ ነው የሰየሙት። አፖስትል እርሶ ግን እኮ በከልቄዶን ጉባኤ የውሾች ጉባኤ የተባለውን የከልቄዶን ጉባኤ የወንጌል አማኞች ካውንስል ይቀበላል። ፊሊፕ ይሰማል? ሳስቼ ከሆነ አርሙኝ። የምታውቁ ድምፅ ይሰማታል? ይሰማኛል። እሺ፣ ከተሰማ ኬልቄዶን ኤፌሶንን ቴዎቶኮስ የሚለውን አውግዟል። የኤፌሶንን ጉባኤ ተቃውሟል። በምስጢራዊነት አይደለም። ምስጢራዊነት ማለት ምን ማለት? ካልተቃወመ የተቃወመበት መንገድ ምንድን ነው? የንስጥሮስን ትምህርት ዛሬ ስለ ታሪክ ማውራት አልወድም ነበር። ዛሬ ለምን እንደማውራ አላውቅም። የንስጥሮስን ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን የማትቀበልበት ምክንያት አትናገር። ጥያቄ ከጠየቀኝ ወይ አንተ አይደለም የጠየቅኩት ጥያቄ ምን መሰሉት? ግልጽ እኮ ነው። ይቅርታ በጣም እኔ አልገባኝም። እሺ ግለጽልኝ። አንድ ትላልቅ ሰዎች ነን። እሺ ልጠይቆት፣ የኬልቄዶን ጉባኤ ኤፌሶንን ለመቃወም ነው የተሰበሰቡት?
እስክመልስ ድረስ ሚውት ታደርግልኛል ሲሶ? ጥያቄ መልስ ስትናገርም አንተ ተናግረ እኔ ስናገርም አንተ ተናግረ ሰውነትን የማያሟላ ሰው እዚህ ለምን ታመጣለህ? በእናትህ ጆዬ ከጠየቅ በኋላ ዝጋ እንጂ ተው ይመልሱልና አፖስትል። እሺ አፖስትል ቀጥሉ። የከልቀዶን ጉባኤ የተቃወመችው የኢትዮጵያ ቤተክርስቲያን ለከልቀዶን ጉባኤ የውሾች ጉባኤ ብላ ስም ሰጠች። ለምን ለምሎ መልሷ የንስጥሮስን ትምህርት መልሶ አምጥቶ አጸኑት ነው። የንስጥሮስ ትምህርት ከጸደቀ የኤፌሶን ጉባኤ ውድቅ ሆኗል። የኤፌሶን ጉባኤ ያልጠቀሰው የካውንስሉ መተዳደሪያ ደንብ የከልቄዶንን ግን ተቀብሎ የውሾች ጉባኤ የሚለውን ያምንበታል። ለምንድን ነው የሚያምነው ቢባል ንስጥሮስ ያለው ወላዲተ አምላክ የሚለውን ነገር አያስከድም። በጉባኤው ላይ የጸደቀው በኤፌሶን ጉባኤ ላይ የጸደቀው ዋናው የማይታወቅ ትምህርት በቤተክርስቲያን የታወጀው ማርያም ከዛሬ ጀምሮ ወላዲተ አምላክ ትባል የሚለው ትምህርት ነው። ስለዚህ ትኩረቱ ክርስቶስ ሳይሆን ትኩረቱ ከወንጌል ዓላማ ተለይቶ ወደ ወንጌልን ጠምዝዞ ማርያምን ከሰውነት ወደ አምላክነት የወሰደ አምላክ ካልሆነ አምላክን ሰው አይወልድም። ከድንግል ማርያም ወንድ ልጅ ትወልጃለሽ ተብሎ ነው ትንቢትን ትጸንሻለሽ። አምላክ አይጸነስም እንደ ሰው አስተሳሰብ። ወንድ ልጅ ትወልጃለሽ ነው የተባለችው። አለዚያ አምላክ ከማርያም በፊት የለም። አለዚያ ማርያም አምላክ ስለወለደች አምላክ ነች። ይህን አደናጋሪ የሆነውን የኤፌሶንን ጉባኤ ወንጌል አማኞች አያምኑም፣ አይቀበሉም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የከልቄዶንን አትቀበልም፣ የኤፌሶንን ነው የምትቀበለው። የምትቀበለው ወላዲተ አምላክ የሚለው የእምነቷ መሰረት ስለሆነ ነው። ብታምንም ባታምንም ኦርቶዶክስ ቤተክርስቲያን ውስጥ ያለው ትምህርት የሚያሳየው ቤተክርስቲያን መሰረቷ ማርያም ነች የሚል ነው። ጥያቄውን አልመለሱልኝም። የኤፌሶን ጉባኤ ነገረ ማርያም ነውና ስለዚህ ልክ አይደሉም ብሎ ነው ወይ? ነገረ ማርያምን አመጣ እንጂ ነገረ ማርያም አይደለም። ነገረ ማርያም አመጣ። አንዴ ጥያቄውን አመጣ የሚለውን ወሬ ትተን አሁን ጥያቄ ምንድን ነው? እርሶ የተማሩ ሰው ስለሆኑ ይመልሱልኝ። የኤፌሶን ጉባኤን ለማውገዝ ነው ወይ የተሰበሰበው ኬልቄዶን? ከዛ ቴዎቶኮስ የሚለውን ተቃውሟል ወይ? እሱም ማስረጃ ይስጡኝ። ሁለት ጥያቄዎችን ብያለሁ እኮ። የወንጌል አማኞች ለምን አይቀበሉትም? ኦርቶዶክስ ቤተክርስቲያን ለምን ትቀበለዋለች? የከልቄዶን ጉባኤ ኦርቶዶክስ ቤተክርስቲያን ለምን የውሾች ጉባኤ ብላ ሰየመች? እንደዛ እኔ የጠየቅኩት ምንድን ብዬ ነው? አንተ ወንጌል አማኝ ነህ ወይስ ኦርቶዶክስ ነህ? እሱን መልስልኝና እንነጋገር። የወንጌል አማኝ ነኝ። የወንጌል አማኝ ከሆንክ የወንጌል አማኞች የኤፌሶንን ጉባኤ አይቀበሉም። ይቀበላል። ለምን ቢባል የኤፌሶን ጉባኤ ከተቀበሉ የከልቄዶን ጉባኤ ሊቀበሉ አይችሉም። የከልቄዶን ጉባኤ ከተቀበሉ የኤፌሶንን መቀበል አይችሉም። እሺ መልሱልኝ። ኬልቄዶን ኤፌሶንን አውግዟል ወይ? ኤፌሶን ልክ አይደለም ብሏል ወይ ኬልቄዶን? በውስጥ ታዋቂነት ያንን ባይል ኖሮ ኦርቶዶክስ በውስጥ ታዋቂነት የሚለው ጥንቆላ ነው። እኔ በውስጥ ታዋቂነት
ገባን እኮ ታዋቂነት አለ። ሎጂካል የሆነ ንግግር ተናገር። እንደዛ አይነት ንግግር እንደዛ አይነት ንግግር እኔ ማውቃለሁ። ኢሎጂካል ያልሆነ ነገር አትናገር ለማለት ለመገሰጽ ያክል ነው። አይደለም ያልወጣማ ታዋቂነት የሚል ካፌ ወጥቷል። በውስጥ ታዋቂነት ያሉ ኮጆ በግልጽ ካለ የኤፌሶኑን ጉባኤ ማስረጃ ስጡኝ እያሉ ነው እሳቸው። ከሌለ ግን በውስጥ ታዋቂነት ነው እንቀበላለን እያላችሁ ያላችሁት እያሉ ያሉት። ካለ ግን በግልጽ ልክ የኬልቄዶኑ እንደተጠቀሰ ሁሉ የኤፌሶን ጉባኤ የተጠቀሰበት ቦታ ካለ አሳዩ ነው እያሉ ያሉት። አይ ሁለቱም ጉባኤ ሲያነሱ አኪ ምንድነው ያሉት? የውሾች ጉባኤ ብለውታልና በዛ ምክንያት አይቀበሉም። የራሱ ኤፌሶን የተሰበሰበው ኬልቄዶንን ለማውገዝ ነው የሚል አይነትም ኢምፕሊኬሽን ያለው ንግግር ሲናገሩ ሰምቻቸዋለሁ። ማን ነው ጉባኤውስ የትኛው ነው የሚቀድመው? እንደገና ደግሞ ኬልቄዶን ላይ ኤፌሶንን የተቃወመበት አለ ወይ? ከሌለ በቃ የለም። ከዛ ወደ መጽሐፍ ቅዱስ መጣና ከጉባኤ ወጥተን ደግሞ እንጠያየቃለን። አሁን ማርያም የወለደችው ሰውን እንጂ አምላክ አይደለም ለሚለው ይሄው አለው እንጠያየቃለን። ከዛ ይመልሱልኛል ወይ ወደ እሱ ለኩስ። ምክንያቱም እሳቸው እያሉ ያሉት አሁን እሳቸው እያሉ ያሉት አንዴ ቆይ አፖስትል ይቅርታ፣ በጣም ይቅርታ አንዴ። አሁን እሳቸው እያሉ ያሉት ሰማቸው የኬልቄዶን ጉባኤ በቃ የምንቀበልበት የሆነ መንገድ ሊኖር ይችላል። አዎ ግን የኤፌሶኑን ጉባኤ ግን አንቀበልም። ምንድነው የወንጌል አማኞች በእምነት መግለጫዎቻችን ላይ እንዳስቀመጥ ነው የምንቀበለው የኬልቄዶን ጉባኤ ብለን ዘግበናል፣ አስቀምጠናል። የኤፌሶን ጉባኤ ብለን ግን አላስቀመጥንም። ይህ እንዲህ ያለ ነገር የለም ብለው ነው እያስቀመጡ ያሉት። ስለዚህ አሁን ልክ የኬልቄዶን ጉባኤ እንደተጠቀሰ ሁሉ የኤፌሶን ጉባኤ የተጠቀሰበት የለም ነው። እኔ አላቅም እውነቱ ለምናገር እኔ የራሱ ፐርሰናሊ ታይፒንግ እኮ ዘበት ሊሆን ይችላል እኮ አኬ እስከዛሬ እኔም አላቅም እንደዚህ አይነት ነገር እኔ አላቅም። አክቹዋሊ ግን የሚኖር ግን ይመስለኛል። ሶስቱ አብያተ ክርስቲያናት እኔ ጋር ሶስቱ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የግብፅ ኮፕቲክ ቤተክርስቲያን እና የሶሪያ ቤተክርስቲያን በአጠቃላይ የምስራቅ አብያተ ክርስቲያናት የሚባሉት ይህንን የውሾች ጉባኤ ብሎ ሰየሙ። የሰየሙበትን ምክንያት አንደኛ ውሻ ወደ ትፋቱ ይመለሳል። የተወገዘውን የኤፌሶን ጉባኤ ላይ የተወገዘውን የንስጥሮስን ትምህርት መልሶ የተቀበለ ውሻ ነው። ምክንያቱም ውሻ ወደ ትፋቱ ይመለሳል። ሁለተኛ ጭካኔ የሞላበት ንግግር ነበረ። ሶስተኛ የሮማ መንግስት ጣልቃ ገብነት ነበረ። አራተኛ አባቶች ራሳቸው መንፈሳዊ ስሜት ባልጠበቀ ጩኸትና ጫጫታ ነበረ ውይይቱን ያካሄዱት። በዚህ አራት ምክንያት የውሾች ጉባኤ ብለን እናምናለን ብሎ መግለጫ ያወጡት የሶሪያ፣ የግብፅና የኢትዮጵያ ኦርቶዶክስ ቤተክርስቲያን መቼ 331 ላይ 451 ላይ አሁን ይሄንን የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ፣ የሶሪያ ኦርቶዶክስ የማትቀበለውን የወንጌላውያን አማኞች ካውንስል የጉባኤውን እንቀበላለን፣ የኬልቄዶንን ጉባኤ እንቀበላለን ብሎ አለ። በውስጥ ታዋቂነት ቤተክርስቲያንን ለማጽናት የተደረገውን የአባቶችን ጉባኤ እንቀበላለን የሚለውን ይዞ ኤፌሶንን ብዘልም በውስጡ ይዞታል የሚለውን ወንድሜ ዮሐንስ ነው ተናግሮ ነበር። እና ይሄን በውስጥ ታዋቂነት ነው ይሄም የሻረው ስል ይሄ ጥንቆላ ነው አለ። እንደዛ ከሆነ ኤፌሶንን የሚቀበል ኬልቄዶንን አይቀበልም፣ ኬልቄዶንን የሚቀበል ኤፌሶንን አይቀበልም። ስለዚህ ኤፌሶን በወንጌላውያን አማኞች
ውግዝ ሲሆን አንተ ደግሞ በውስጥ ታዋቂነት ያምናለው በማለት ጠንቋይ ነህ እኔ ያልኩት ጥንቆላውን ስላመጣ ማለት ነው። እኔ ሐዋርያ ነኝ፣ ጠንቋይ አይደለሁም። አይ እኔ ይቅርታና ይህ ካፌ አልወጣም። ወደ ቁም ነገሩ ስለዚህ ቤተክርስቲያን ይቅርታ እንዴ እርሶ ብቻ ያውሩ፣ ሜንሽን ስላደረጉኝ ነው። በውስጥ ታዋቂነት ብለው ካፉት ያወጡት እርሶ ነው። በጣም ከይቅርታ ጋር እኔ በውስጥ ታዋቂነት አላልኩም። ጥንታውያን አብያተ ክርስቲያናትን ትምህርትና እምነት እንቀበላለን። ስለዚህ ከጉባኤያት በፊት የነበረ እኮ ነው። የማርያም የአምላክ እናት ናት የሚለውን ጉባኤ ተሰብስቦ አልፈበረኩትም፣ አልጀመሩትም። የነበረን ትምህርት ነው ያጸኑት ጉባኤያት። የሌለን ትምህርት አይደለም ያመጡት። ስለዚህ አንተ የማርያም መለኮትነት የምታምን ከሆነ ለምን እዛ አታመልክም? እዚህ ለምን ትጨቃጨቃለህ? ማርያም መለኮት ናት ማለት ነው። የአምላክ እናት ነው። የአምላክ እናት የምለው የአምላክ እናት ማለት ማርያም መለኮት ማለት ነው። ወንድ ልጅ ትወልጃለሽ ነው የተባለችው። አምላክ ትወልጃለሽ አልተባለችም። አምላክነቱ ቢኖርም የአምላክ እናት አትባል። የሰው ልጅ ነው የወለደችው። ኢየሱስ ክርስቶስ እኮ ወንድ ልጅ ማን ነው? አንዴ ቆይ ሚውት አድርጊያችኋለሁ። አንዴ አፖስት ራሴን አመመኝ። እግዚአብሔር ይሄ ትልቅ ጸጋ ይጠይቃል እኮ ጥሩ ፖይንት ላይ ሲመጡ እምነታቸውን የምናውቀው እኮ እዚህ ጋር ነበረ አይደለማ። እሳቸው እኮ ለመሰለ ከታረሙ ይታረማሉ። አፖስትል ሚውት ኖት አፖስትል አራመመኝ። ሳሚኔ ልዘጋው ነው ላይቡን ጌታ እንዴ መጣ አፖስትል ደርሰንቷ ደርሰንቷ አልቦኛል። ኧረ ደርሰንቱ እንዴ ያንም አልቦናል አፖስትል እንዴ አንተ ጆን ምረውታል። ግን እኔ ብዙ ትልቅ ነገር እየጠበቁ አይደለም። ጆ ራሱ ምን አድርጎ ነው የምትላቸው ሰውዬው? እንዴ ስንት ነገር ይናገሩታል ብለን ስንጠብቅ ምንም በቃ ነፃ ስጣቸው ሲስ ኧረ እኔ በቃኝ እንደ ዛሬ በቃኝ ብዬ አላውቅም። እንዴ አኪ ስማ እኔ ግን ሳሚ ግን እስካሁን እኮ እኔ እኮ የነገር እኮ አራቱ ጉባኤያት እንደሚቀበሉ እኮ ካውንስሉ ላይ እኮ ያለ ይመስለኝ ነበር እኮ። በተመለከተ እሱ ግን እንዴት ሳይኖር እኔ እውነቱን ለመናገር ይኖራል ብዬ አስቤ ነበር። እኔ እስከዛሬ አራቱ ሁሉም ይቀበላል ምናምን እንደዛ የሚባል ነገር የለም። አራቱንም ጉባኤት እኮ ኦቤስ የታወቀ ነው። ወንጌል አማኞች ሁሉም አይደለም ግን አብዛኛው ግን ማይቀበል የለ። እኔ ለመጀመሪያ ጊዜ የገጠመኝ ዛሬ አፖስትል ነው የገጠመኝ እንጂ ከዛ እንደዚህ ቲክቶክ ላይ ወላዲት አምላክ የሚባል ነገር የለም እየተባለ አይደለም። ጉባኤውን እኮ ነው ጉባኤውን ሁሉም ይቀበላል እኮ ጉባኤው። ለምሳሌ እኔ ሙሌ ልንጠይቀው ሙሌ በመቀበል ደረጃ እንቀበላለን ብሎ የሚያውጁ ብዙ አይደሉም። ሲጀመር በማወጅ ደረጃ ይሄንን እንቀበላለን ብሎ እንትን የሚሉ በተለይ አሁን ላይ አብዛኛው ነን ዲኖሚኔሽናል ነው። ኢቭን በፔንቴኮስታሉ ዘንድም እኔ በስፋት ይሄ ነገር እነዚህ እንቀበላለን እያለ እንደዚህ እንትን የሚል ነገር እኔ ያለ አይመስለኝም። እንዳልከው እስቲ የሚያውቅ ሰው ካለ ግን ይንገረን። ስለዚህ ሲሳይ ዛሬ ወንጌላውያን አብያተ ክርስቲያናት ካውንስል እና ወንጌል አማኞች የከልቄዶን ጉባኤ እንደማይቀበሉ ግልጽ ሆኖልሃል ማለት ነው? የኤፌሶንን ነው የኤፌሶንን እንደ ኬልቄዶንም ሊያስቱ ነው እንደ አፖስትል እንደ አይ ኤፌሶን ላይ አሳስቻለሁ። ይበቃኛል። አይ ሲሶ ቅድም ግን እሳቸው ያሉት አራቱንም አልቀበልም እኮ ነው። ቅድም ያሉት ጉባኤ አያስፈልግም ነው። እሳቸው ሶስቱን እቀበላለሁ ብለዋል እኮ። እሳቸው ነው ጉደታ ቤት አራቱንም አልቀበልም ማለት እሳቸው የኒካን አይደለም። እሳቸው የኒካን
አይቀበሉም። አራቱንም ያሉት አሁን ቁም ነገራችሁ እንዴት አልቀበልም? ጉባኤ ላይ ነው። እንዴት አልቀበልም? ቅድም ያነበብኩት እኮ የእኛ ቤተክርስቲያን የእምነት መግለጫ የኒቅያ ጉባኤ መግለጫ ነው። አፖስትል አገራ ድጋሚ ቤተክርስቲያን መግለጫ ንስጥሮስን ይቀበሉታል። የኤፌሶን ጉባኤ አልቀበልም ብያለሁ እኮ። አይ እሳቸው የሚቀበሉት ንስጥሮስን አይደለም መጽሐፍ ቅዱስን ነው። የከልቄዶን ጉባኤ የተወገዘው በኦርቶዶክስ በሶሪያ በግሪክ እና በኢትዮጵያ ቤተክርስቲያን የተወገዘው የንስጥሮስን ትምህርት መልሶ የተቀበለ የውሾች ጉባኤ ነው በማለት አይደለም። ንስጥሮስን ወንጌላን አማኞች ይቀበሉታል። አይ ካልገባ ያልገባኝ ወደ መጽሐፍ ቅዱስ እንመለስና እኔ የምለው የተወለደው ማን ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ ምንድን ነው? የእግዚአብሔር ልጅ ምንድን ነው? በስጋ በሰውነት ተወለደ እኮ። የእግዚአብሔር ልጅ ምንድን ነው? አምላክ ነው። በስጋ የተወለደው አምላክ ነው። እኔ ልጠይቃ፣ ከዘላለም በፊት የማን ልጅ ነው? የእግዚአብሔር ልጅ። በማርያም ምን ሆኖ ተወለደ? የእግዚአብሔር ልጅ ተወለደ፣ ሰው ሆኖ። የሰው ልጅ ሆኖ ተወለደ በል። ማን የተወለደው? ኢየሱስ ክርስቶስ። ከማርያም የሰው ልጅ ሆኖ ክርስቶስ ማን? ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ሰው የሆነው ማን ነው? ወይት የእግዚአብሔር ልጅ ሆኖ ኢየሱስ የተወለደው ከዘላለም በፊት ነው። እሺ፣ ከማርያም ስለተወለደ አይደለም የእግዚአብሔር ልጅ የሆነው። ልክ ነው። ከማርያም ምን ሆኖ ተወለደ? የሰው ልጅ ሆኖ ተወለደ። ማን? ቃል ስጋ ሆነ። ቃል ማን ነው? በእኛም በመካከላችንም አደረ። እግዚአብሔር ነው። ስጋ ሰው ሆኖ ቃል ስጋ ሆኖ ተወለደ ማለት ቁርጥ ስጋ ወይም ጥብስ ስጋ ወይም ሸክላ ጥብስ ወይም ክትፎ ሆኖ ተወለደ ማለት አይደለም። ሰው ሆኖ ተወለደ ማለት እግዚአብሔር ነው የተወለደው። ቃል ስጋ ሆነ የሚለው የማይገባ ክርስቶስ በስጋ እንደመጣ የእግዚአብሔር ልጅ በስጋ እንደመጣ የማይታመን መንፈስ እግዚአብሔር መንፈስ አይደለም ነው ብሎ እግዚአብሔር ቃል እኮ። የኔ ጥያቄ ስለዚህ ክርስቶስ ማን ነው? የመጣው አምላክ ነው ወይስ አይደለም? ዘመን በፊት የእግዚአብሔር ልጅ እኛን ለማዳን የሰው ልጅ ለመሆን የተገደደ ምን ሆኖ ተወለደ? ጥያቄ ምን መሰሉ? ልክ ነው። የሰውን መልክ ሰው ሆኖ ራሱን ባዶ አደረገ። የባሪያን መልክ ይዞ እስከ መስቀል ሞት ድረስ አምላክ ነው ወይ እሱ? እኔ እኮ እሱ ነው ጥያቄ። አምላክ ነው ወይ ይሄ ሰው ሆኖ የተወለደው ከማርያም አምላክ ነው? ሰው ሆኖ መወለዱ አምላክነቱን አላስቀረም። ማርያም የወለደችው ግን ስለዚህ ሰው አምላክ ከሰው ተወለደ ከተባለ መጀመሪያው ማርያም ነች ማለት ነው። አምላክነቱ ከማርያም በመወለዱ አይደለም። አምላክነቱ ከዘላለም ዘመናት በፊት። ጥያቄ እንደሱ አይደለም። ጥያቄ ምን መሰለህ? ስለዚህ ለማይገባው ሰው ለምንድን ነው የምታናገረው? ከማርያም የተወለደው እሱ አምላክ ነው ወይ? ክርስቶስ ጠፍቶብሃል፣ ፈልገው። ከዚህ በላይ በአንተ አልጠየቅም። ሲሶ እንዳይጠይቀኝ አድርግና ሌላ ሰው ይጠይቀኝ። መልስ የለውም። ሲሶ አለ ፍታ እንጂ አለ አፖስትል አለው። አይ እንደዚህ በጣም የሚዳረቁ ሰዎች ሲኖሩ ግን እነሱ በሚመጡበት መንገድ መመለስ ነው እንጂ በቃ እንዴ አልጠየቅም ከተባለ ተባለ ነው እኮ። ቢመለስም ላለማመን ለወሰነ ሰው ለምን ይመለስለታል? በቃ እሺ፣ ላለማመን የወሰነ ሰው ማቆም አለበት ነው። በቃ እሺ፣ ይቅርታ። በቃ አኬል ልጠይቀው አንዴ። ሚውት ተው፣ እኔን እንዳትጠይቀኝ። አፖስትልን አዳርቀ ስታበቃ ወደ እኔ ትመጣለህ እንዴ? አኪ ና ትጠይቅ። ጆ እኔ ልጠይቃቸው።
አፖስትል እኔ ልጠይቆት አፖስትል አለው ጋይስ አለው ወገኖች እኔ ቆይ አንዴ ሲሲዬ አፖስትል ይቅርታ ግን እዚህ ጋር አሁን ሙለታ የሚባለው ወንድም ባይጠይቁት ነው የሚሻለው። አሁን ያስቸግሩታል። ግን እስቲ ዝም ብሎ እስቲ እድል ከሰጡት እስቲ እንስማ። እንደ አጋጣሚ ልጄ ከድሬ ዩኒቨርሲቲ የመጀመሪያ ዓመት ትምህርቱን ጨርሶ በከፍተኛ ውጤት ያው የዲፓርትመንት ምርጫ ሊሸጋገር እንትን ብሎ ዛሬ ነው የገባው ጠዋት። እሱን ተቀብለን እዚህ ስላለ እንግዳ አለ ቤታችን እና እራት ግብዣው ላይ እኔ ተጠርቼ እያጨናነኳቸው ስለሆነ እግዚአብሔር ይባርካችሁ ብሄድ አትቃወሙኝ፣ ከልጆቼ ጋር እራት ልብላ፣ ደስ ደስ እናድርግ፣ ተባረኩልኝ ነው ብለው ለሱልኝ። ሰላም ይደሩ። ቴንኪው በጣም ይቅርታ። ያው መልሴን አመሰግናለሁ በጣም በእውነት ውይይታችን ጥሩ ነው። ዮናስ አትቀየምብኝ። አንዳንዱ ጆክ ነው እንጂ አንተን ለማፈን ያለ አግባብ እየተናገርኩ አይነት እየተሰማ ከሆነ ይቅርታ አድርግልኝ። ሁላችሁንም እወዳችኋለሁ። አንድ ነገር ብዬ ልሂድ። ሰብአ ሰገል ጠቢባን ኢየሱስ ክርስቶስ በተወለደ ጊዜ ከሩቅ አገር የኢየሱስ ክርስቶስን ኮከብ አይቶ እየተመሩ ወደ ኢየሱስ ክርስቶስ ወዳለበት መጥቶ ደረሱ። ከደረሱ በኋላ ሕፃኑን በእናቱ እቅፍ ባገኙ ጊዜ ወድቆ ሰገዱለት ነው ብሎ ይህ ለማርያም ከተገለጠላት ያለፈ የኢየሱስን መለኮትነት የሚያሳይ ነገር ነው። ለተገለጠለት ሰው ሕፃን ልጅ ቢሆንም ኢየሱስ የሚታየው አምላክ ነው። አምላክ የሚገባውን ነገር አደረጉለት። ሕፃን አያውቅም፣ አይናገርም፣ አይረዳቸውም እንደ ሰው። ነገር ግን ስጦታውን ከርቤ፣ ወርቅና ዕጣን ለሱ ሰጡት ነው ብሎ ለማርያም ሰጡት አይልም መጽሐፉ። ወርቆ ሰገዱለት የሚለው ለእርሱ ነው የሰገዱለት። ስለዚህ ሰው ሆኖ ቢወለድም አምላክነቱ በእርሱ አለ። ሰው ሆኖ ቢወለድም አምላክነቱ በእርሱ ለዘላለም ሳይሸራረፍ የነበረ ያለ የሚኖር ጌታ እሱ ክርስቶስ ነው። አልፋ የነበረ ያለ የሚኖር የሚመጣ ጌታ አምላክ አልፋ ኦሜጋ እኔ ነኝ ነው ያለው ዮሐንስ ራእይ ላይ ለዮሐንስ በተገለጠ ጊዜ። አሁን በእውነት በሕይወት እያሉ ሰዎች እንዲህ የሰገዱለትን ጌታ ትተው ሰዎች በቤታቸው የእናቱን ፎቶ ትልቅ የሕፃኑን ፎቶ የኢየሱስን ፎቶ ሕፃን ልጅ አድርጎ አስቀምጦ ለማርያም መስገድ እጅግ በጣም ትልቅ ስህተት መሆኑን ተናግሬ ልለፍ ብዬ ነው። እግዚአብሔር ይባርካችሁ። በሰላም ደሩ። እኔ የምለው አፖስትል ሄዱ እንደ እሺ አልገባኝም። ምንድን ነው ሲወጡ እንደዚህ ነው ቀጥታ ኧረ አፖስትልዬ እንትኑን ይዝጉት። እንትን ሚት አድርግላቸው ፓፓ ሲሶ ሚት አድርግላቸው። እንዴት አርጊዋለሁ አኬ አርጊዋለሁ። አፖስትል እየተሰማሁት ከሆነ ግን ማለት ነው ያ የተወለደው ሕፃን አምላክ ነው አይደለም? ይቅርታ አይዞህ ነው አፖስትል እየበላው ከመለሱ ችግር የለውም። አረ ችግር የለውም። አፖስትል እንዴ ያ የተወለደው ሕፃን አምላክ ነው አይደለም? አፖስትል
ሰገዱለት ያልኩት ለአምላክ ብቻ አይደለ? ለአምላክ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። ስለዚህ የተወለደው ሕፃን አምላክ ነው ማለት ነው። ተወለደ ከሰው ማለት በራሱ ሰው መሆኑን ያሳያል። መወለዱ ሰውነቱን ነው የሚያሳየው። ያ ሕፃኑ አምላክ ከሆነ ያ ሕፃኑ የማርያም ልጅ ነው። አምላክ ሆኖ አልተወለደማ ከማርያም። አምላክ ሆኖማ ከአባቱ ከዘላለም ዘመናት በፊት ነው የተወለደው። ከማርያም ሰው ሆኖ ነው የተወለደው። ማርያም ሰው አልወለደችም ማለት ትልቅ ስህተት ነው። ከማርያም ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ሰው ትወልዳለች ብሎ ኢየሱስ ከመወለዱ ከ720 ዓመት በፊት ኢሳያስ ተናገረ። 9ኛው ምዕራፍ ላይ ግን እዛው ኢሳያስ ላይ አፖስትል አሁን ኢሳያስን ትክዳለህ? ኢሳያስን ትክዳለህ ወይ? ኢሳያስ ሰው ትወልዳለች የተናገረው ምን ብሎ ተናገረ? ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ወንድ ልጅ ማለት ሰው ማለት ነው። ስሙን ማን ይሉታል? ከማርያም ሰውነት ነው የተገኘው ለክርስቶስ። ስሙን ማን ይሉታል ይላል? እግዚአብሔር አምላክነት ነው የተገኘው። አፖስትል ስሙን ማን ይሉታል ይላል? ድንግል አምላክ ወለደች ማለት አምላክ የወለደ ይቀድማል ወይስ አምላክ ይቀድማል? ይሄንን መልስ። አምላክን የወለደ ይቀድማል ወይስ አምላክ ይቀድማል? ተሳሳቱ ብዬ እኮ አይደለም አፖስትል። አይ እንትን እዛው ላይ አሁን ድንግል ወልዳለች የሚለው ላይ ስሙንም አማኑኤል ይሉታል ይላል። አማኑኤል አምላክ ነው አይደለም እኮ። አምላክ ተወለደ፣ አምላክ ወለደች ካልን ወላጅ ይቀድማል ወይስ ተወላጅ ይቀድማል? እሱን ሳይሆን ያልኩት አፖስትል አሁን እርሱ ያመጡት ጥቅስ ላይ የወለደችውን አማኑኤል እሱን ያልኩት ሳይሆን እያልክ ወደ ራሱ አትመለሳ። የተወለደ ይቀድማል ወይስ የወለደ ይቀድማል? አፖስትል ምን አሉኝ? እስቲ ጥያቄዎትን አንድ ድገሙ። አንድ ጥያቄ ልጠይቅህ። ማርያም ትቀድማለች ለአንተ፣ ኢየሱስ ይቀድማል? አምላክ እንደመሆኑ እሱ ይቀድማል። ዮሐንስ አጥማቂው ከኢየሱስ ክርስቶስ በስንት ወር ይበልጣል በእድሜ? 6። ግን ኢየሱስን ሲያይ ምን አለ? ከኔ በኋላ የሚመጣው ከኔ በፊት ነበረና ከኔ ይበልጣል ያልኳችሁ ይህ ነው አለ። እውነት ነው። አምላክ እንደመሆኑ ከዘላለም አለ። በስጋ ግን ምንድነው የኢየሱስ 6 ወር ታላቁ ነው። ትክክል። ስለዚህ መወለድ ማለት መጀመሪያ ማለት ነው። ማርያም የኢየሱስ ክርስቶስ መጀመሪያ አይደለችም። የእግዚአብሔር ልጅ ሆኖ የተወለደው ከማርያም አይደለም። የእግዚአብሔር ልጅ ሆኖ የተወለደው ከዘላለም ዘመን በፊት ነው። ከቅድስት ድንግል የተወለደው በስጋ ነው የተወለደው ከማርያም ነው። አፖስትል በክርስቶስ ፍጹም ሰውነትና ፍጹም አምላክነት ካመንክ የእግዚአብሔር ልጅ ሆኖ የተወለደው ከማርያም ሳይሆን ከእግዚአብሔር ነው፣ ከዘላለም ዘመናት በፊት። የእግዚአብሔር ልጅነቱ የማርያም ፈጣሪ ነች። የማርያም ፈጣሪ ነው። በማርያም አልተጀመረም። እየበሉ ቀስ ብለው እንጠብቁታለን። እየበላው አመሰግናለሁ። በጣም ስለምታዝንልኝ እየተራብኩ ስለምናገር ችግር ይብሉና። እሺ እንትን አሁን ቅድስት ድንግል የወለደችው እንደዚህ ጥያቄ እያለቀ ሲሄድ ደስ ይለኛል። ተነስቶ ላጣሉ አታግዘኝም እንዴ? ሙድ ከባድ ነው። ሚዩት አድርጊያቸዋለሁ። አኬ ቀጥል። ሚዩት አድርጊያቸዋለሁ። ኧረ ሶዳ ጥሩ አይደለም አፖስትል። ሚዩት ኖት አፖስትል። ጮማ እየበላው ስለሆንኩ ሶዳ ጥሩ ነው። ነው እንዴ? አይ ጥሩ አድርገዋል። ሳይበዛማ መልካም ነው። አመሰግናለሁ። ምንም አይደለም። ስለዛ በስጋ ነው የወለደችው እያሉ ነበረ። ማርያም በስጋ ነው የወለደችው። በስጋ የወለደችው አምላክን ነው። በስጋ የወለደችው የእግዚአብሔር ተአምር ምንድን ነው? ወላዲተ አምላክ ከሆነች የወለደ ከተወለደ ይቀድማል።
ኢየሱስ ክርስቶስ አምላክ ሆኖ ከማርያም አልተወለደም፣ ከእግዚአብሔር ነው የተወለደው። ኢየሱስ ክርስቶስ ሰው ሆኖ ከማን ተወለደ? ሰው ሆኖ ከማርያም ነው የተወለደው። እኮ አፖስትል የተወለደው ከማርያም የተወለደው አምላክ ነው አምላክ አይደለም? አምላክ ነው ሰው ሆኖ የተወለደው ከማርያም? አምላክ ሆኖ የተወለደው ከማን ነው? አይ አይደለም፣ አምላክ ሆኖ የተወለደው ሳይሆን አምላክ ቃል ነበር አይደለ? ቃል ሲሆን ኢየሱስ ክርስቶስ እንዲሁ ትንሽ እንደው ድምፅ አድርገህ ከቆጠርከው ተሳስተሃል። መላውን ዓለም የሚያዳርስ ቃል ነው የእግዚአብሔር ቃል። ምድር በውሃ ተሸፍና ብርሃን ይሁን አለ። ዓለምን የሚያዳርስ ብርሃን ወጣ። አንድ ጊዜ ዓለም ዳርቻው በሙሉ ሰምቷል ማለት ነው። ውሃ ይከፈል ሲባል ዘ ሆል እርዝ ያለ ውሃ ነው የተከፈለው። የእግዚአብሔር ቃል ወጣ። እግዚአብሔር ምን አለ? ቃሌ ከእኔ ወጥቶ የታዘዘውን ሳይፈጽም በከንቱ ወደ እኔ አይመለስም ነው ያለው። ሰርቶ የሚመለስ ቃል ነው። ስለዚህ ይህንን ሳይዝ የሰው ማህፀን ይሸከማል ብሎ ማመን ስህተት ነው። እንደ ሰው ግን አንዱ የእምነት መንፈስ ስለተሰጠኝ አምናለሁ፣ ስላመንኩ ደግሞ እናገራለሁ። ስለዚህ ተናገርኩ። ስለዚህ አምላክ ከሰው መወለድ አይችልም። ምክንያቱም ወላዲተ አምላክ ማርያምን ማለት ምን ያመለክታል? ማርያም አምላክን እንደወለደች ነው የሚያሳየው። አምላክን ከወለደች ደግሞ ኢየሱስን ማርያም ትቀድማለች ማለት ነው። እስቲ አሁን ካስተማሩት ውስጥ የገባኝን እስቲ አንዴ ልናገር። መነሻ ነው የሚያሳየው። መወለድ ማለት መገኘትን ነው የምናገረው። መነሻን ነው የሚያሳየው። ረባ ቅዱስ ሚኪ አንዴ አሁን ደግሞ የገባኝን እስቲ ልናገር። እስቲ አሁን እርሶ ከተናገሩት ውስጥ አምላክ እንደው ከሰው ሊወለድ አይችልም። ራሱ አምላክ ሆኖ ከማርያም ከተወለደ ማርያም ከአምላክ በፊት ነበረች ያስብላል። ስለዛ ማርያምንም አምላክ ያደርጋታል የሚል ነገርን የተናገሩት እንግዲህ እንደዚህ ተረድቻለሁ። ስለዛ አምላክ ቀጥታ ዝም ብሎ እንደዚሁ አምላክ ተወለደ ሳይሆን አምላክ ሰው ሆኖ የተወለደው ነው አይደል? አምላክ ከድንግል ማርያም ሲወለድ ሰው ሆኖ የተወለደው አምላክ ሰው ሆኖ ጳውሎስ ያለውን አምናለሁ። ስለዚህ እንደዛ ነው አይደል? አሁን ያልኩት አምላክ ሰው ሆኖ ተወለደ፣ አምላክ በስጋ ተገለጠ ነው ያለው። ስለዚህ አምላክ በስጋ ተወለደ፣ ምስጢር ያለ ጥርጥር አምላክ በስጋ ተወለደ ማለት ይቻላል። አፖስትል ሐዋርያው ጳውሎስ ያለውን ቃል በቃል እኮ ነው የሚለው እኮስ። አምላክ በስጋ ተወለደ ይባላል። ቃሉ ምን ሆነ ነው የምለው። አምላክ በስጋ ተወለደ ይባላሉ። አፖስትል ስጋ ሆነ ማለት እኮ ይሄን የሚበላውን ስጋ ሆነ ማለት አይደለም። አይ እንደዛ ማለት አይደለም። ቅድም ነግረውኛል። አምላክ ወረሱት። ቆይ አንዴ ይህንን ማለት እኮ አይደለም ብሎ ላኩት። ታውቃለህ? ቆይ አንዴ አፖስትል ስለዛ እኔ እኮ እንዴት ነው የገባሁት? ተመስገን ተመስገን። በጣም የሚገርም ነገር ለሚስቴ ቅድም ስነግራት ነበርና
በውሃና በምግብ ፊት ምስጋናን እንጂ ክፉ ነገር አትናገሩ ቂም ይይዛል የሚለውን ሳይንሳዊ ምርምር እንዳረጋገጠው ነገርኩኝ። ምንድነው? ውሃ በቃላት ይመረዛል። በቃላት ይመረዛል። ሳይንሳዊ እኮ ነው። ውሃ አንዱን ረግመህ አንዱን ባርከህ አስቀምጠህ መርዝ ሆኖ አንዱ ሲቀየር አንዱ ሞለኪል ዴቨሎፕ አድርጎ ይጠብቃል። ወተት ረግሞ አስቀመጡ፣ አንዱ በሰበሰ የባረኩት ወተት። ስለዚህ ብዙ ሰው መርዝ እየበላ ነው። እቺን ቁርስ ብዬ በልቼ በልታል ብለህ ጾሜን አታውለኝ እያለ እየረገመ የሚበላ ሰው መርዝ ይሆንበታል። ስለዚህ ምግባችሁን በምስጋና ተመስገን ጌታ ሆይ እያላችሁ ብሎ ይጠቅማል ብዬ ነው፣ ትንሽ ቢሆንም። ተመስለን ቢባለው ጌታ ደግሞ ለጠይቃቸው ፊሊፕ አንድ ነገር ብለው ነበረ። መወለድ ማለት መገኘት ነው፣ በኋላ መምጣት ነው፣ መቀዳደም አለ ብለዋል። ከአብ ሲወለድ ወልድ ቃል አብ ይቀድመዋል ማለት ነው። በሰውኛ መረዳት አንችልም። ነገር ግን ምንድነው መሰለ ከአብ ከተወለደ በአብ ነበረ ማለት ነው። እንደ ሰው በአብ ነበረ እሱ። ስለዚህ ዘላለማዊ ልጅነት ይናገራል ሲባል በቋንቋ ልንተረትረው የማንችለው ነገር ነው። ከአብ ከተወለደ በአብ ነበረ። ስለዚህ ጅማሬ ፍጻሜም የሌለው ማርያም ጋር ሲሆን ለምንድን ነው ይሄንን አስተሳሰብ ማሰብ ያልተቻለው? ምክንያቱም ቅድም ምን ብለውን ነበረ? ለሕፃኑ ሰገዱለት፣ አምላክ ነው ሕፃኑ ብለዋል። ሕፃኑ አምላክ ነው አሉን እኮ። አረ የተወለደው ሕፃን አምላክ ነው ሲሉ ነበር። ልክ ነኝ? አምላክ ሆኖ ተወልዶ አይደለማ፣ ሰው ሆኖ ተወልዶ ነው አምላክ እኮ። አምላክ ነው የተወለደው፣ ተወላጁ አምላክ ነው በሕፃንነት። በአምላክ ሳይዝ ምን አይነት ፍጥረት ሊወርድ ይችላል? ድንግል ትጸንሳለች፣ ወንድ ልጅ ነው የተወለደው። የኔ ልጅ ማርያም አምላክ አይደለም? ወንድ ልጅ ከነቃጭሉ ነው የተወለደው። ካልገባ ኢየሱስም በእናቶቻችን ቋንቋ ላውራ ብዬ ነው፣ በመጽሐፍ ቅዱስ ቋንቋ ካልገባ ወንድ ልጅ ከነቃጭሉ ካልተወለደ አፖስትል ወተረገጡ የሚባል ነገር ጥሩ መጥተው አፖስትል በጣም ወጥ እየረገጡ ነው። አፖስትል የሚሰማም ሰው የማያንስ ስለሆነ ሞኖኪሉ ላይ ቢያወሩ ይሻላል። አቤት ቅድስና! ተቀድሰ ሞታል። ይሄ ነው ያንተ ቅድስና። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው የሚለው በአንተ ላይ ይሆን? እውነት ነው። ለምን ሰው ትናገራለህ? ናታኒ ወንድ ልጅ አልተወለደም በለኛ። አንተ ነው ስለሞኖኪሉ እኮ እናውራ ነው ያልኩት እኮ ነኝ። አይ እንትን ነው 1000 የሚወራው ነገር ስለማያንጥ ምናምን አልክ። ምን ማለት ነው? ሌሎቹን ይሄ እንትን ሌላውን ሰው ማለት ባጭሩ ኦፌንሲቭ የሆነ ንግግር ነው። ስለዛ መለሱለት። ራስህን መውቀጫ ሙቀጫም ገብተዋል። ውሃ ቢወቅቱ ትንቦጭ አፖስትል አይደለ? እንደዛ ከሆነ በደንብ እንዲገባው ልጁ ደግሞ ሰው ሲወለድ የሚያረጋግጥ ወንድ ልጅ ትወልዳለች ተብሎ ነው የተነገረው። አዎ አሁን ምንድነው መሰሎት? ይልቁን ሴት ልጅ ሆኖ ለምን አልተወለደም የሚሉ የሚከራከሩ ካሉ ይምጡ። ኧረ ቆይ አሁን ኬሚስትሪውንም ምኑንም እኮ የተማርነውንም እንዳናምታታው። አሁን እንዴት ነው በቃ ጨዋታ ከሆነ ኖርማሊ ሌላ አይነት ወሬ እንትን እንበል እንጂ በዚህ ምሽት የክርስቲያንን ጆሮ እንትን ማለት ነው። ክርስቲያኖች ስላሉ መጠንቀቅ አለብን፣ ለንግግራችንም ለክብርም ለምንም። መጽሐፍ ቅዱስ እኔ ያስገባሁትን ሰው ከገስት ላይ አታውርዱ። እኔ ራሴን ያስገባሁት ስላገኘሁት ግን ደስ ብሎኛል አፖስትል
ብሎኛል አፖስትል ሚዩት ኖት አፖስትል ሚዩት ኖት ጠላት ነው። ኢየሱስ ክርስቶስ አምላክ ነው። ምን አለ? አንድ ሽባ ነበረ በሰንበት እሱ ስመጣ ኢየሱስ ኃጢአትህ ይቅር ተብሎልሃል አለው። ሲሲዬ ቢወጡ ጥሩ ነው። ምክንያቱም አንደበታቸውን መቆጣጠር እና ኢየሱስ ኃጢአትህ ይቅር ተብሎልሃል ስለው ወደ ተረኔ ያስገባሁትን ሰው አታውርዱ በጌታ እንዴ! ቤኒ ነኝ እኮ ያስገባሁት እኮ እኔ ሞዴሬተር እኔ የሳብኩትን ሰው ከእኔ ራሴን የማወርደው እንዴ! እኔ ሞዴሬተር አነሳለ እኔ ያስገባሁትን ሰው ስለ ፖርቹጋል ምናምን ይበሉን እስቲ። ፖርቹጋል ምናምን እንደዛ ይሻላል። አዎ ጭራሽ በጣም የተራራቀ ወሬ ይሻላል ይመስለኛል። ፖርቹጋል ወንጌል የገባበት ዘመን እየጠየቀኝ ነው። ፖርቹጋል ውስጥ የገባበት ነው ወንጌል የገባበት ዘመን እየጠየቀኝ ነው። አረ እሱን የያዙት ህዝቡ የያዘውን የያዝና እሱን ደግሞ እሱንም እንዳይለቅ እሱን ኢንፎርሜሽኑን የያዘውን የያዝና እሱ ይትረፍለት። አፖስትልዬ ሳይንሱንም ምኑንም አስለቀቁት እኮ ህዝቡን። ቆይ ስለ ኳስ ምናምን ስለ አየር ሁኔታ ስለ ዝናብ ምናምን ቢነግሩ ነው የሚሻለው ባይነኝ እኔ። ለአምላክነት ፓፓ ወይ ፓፓ አንዴ እሳቸውን አስገባቸው። አንዴ ከይቅርታ ጋር ስልክ እኮ ነው የዘረገፈው እኮ እንዳለ ስልክ ነው የዘረገፈው። እሺ አንዴ አፖስትል ፊሊፕ ብቻ እሺ፣ ከዛ እንዘጓለን ዩ ጋይስ። እሺ ሌላ ጊዜ ቀጠሮ እንይዛለን ከአፖስትል ፊሊፕ ጋር። ለዛሬ ይብቃል። ምስክርነቴ ያው ጌታን መከተል ይጠቅማል የሚል ነው። ጌታን ተከተልኩኝ፣ ተማርኩኝ። የፈለካቸው እኔ በጣም አመሽቶኛል። 5 ሰዓት ሆነ። ኢየሱስ ክርስቶስን ውደዱት፣ አምልኩት፣ ይጠቅማቸዋል። ይህ ዓለም ሌላ ነገር አይጠቅምም ልል ነው። ለእኔም አንድ 3 ደቂቃ ይሰጠኛል። አይ ኧረ ምንም በቃ 3 ደቂቃ ብቻ 5 ደቂቃ ያው 5 ደቂቃ አይ 3 ደቂቃ በቂ። እሺ ያው ዛሬ ከተማማርነው ጋር በተያያዘ እኔም ጥቂት ነገር ለማለት ያህል ቅድስት ድንግል የአምላክ እናት ናት ወይ ከሚለው ጋር በተያያዘ እንግዲህ ያው የተነሱ አንዳንድ ሀሳቦች አሉ። እሱ አምላክ ከሆነና እሷ እመቤታችን ደግሞ የአምላክ እናት ከሆነች ቅድስት ድንግል የአምላክ እናት ከሆነች እንግዲያውስ እሷን አምላክ ያስብላታል የሚል ነገር ተነስቶ ነበር እና ኦፍኮርስ አያስብላትም። በአጭሩ ይህን ነገር ለመረዳት አፖስትልን በተደጋጋሚ ሲጠቅሱ የነበረ አንድ ጥቅስ አለ። ኢሳያስ 7:14 ላይ ድንግል ወንድ ልጅን ትወልዳለች ተብሎ የተነገረበት ክፍል ላይ ስሙንም አማኑኤል ይሉታል የተባለው እና የአማኑኤል ደግሞ አምላክ ነው። የአማኑኤል አምላክ ነው። የአማኑኤል ደግሞ የተወለደው ከድንግሊቱ ነው። ስለዛ አምላክ ከድንግሊቱ ተወልዷል። ይህ ማለት መጽሐፍ ቅዱሱ እዚህ ላይ
አንዴ ቆይ እኔ ባለሁበት አታምታታም። ነግሬዎታለሁ እኮ የውይይት ማነር አለ እኮ ቤቱ እርሶ ቤት አይደለም። ሁሉም ሰው እርሶም ሲያወሩ ሰው የሚታርጎ ሲያዳምጥ እስካሁን ሰማኑት። እርሶም ደግሞ ይስሙን እንጂ እንዴ ማምጣታት ጀምረሃል። እንደ አንተም እንከራከርበት ካስፈለገ አፖስትል አፖስትል የውይይት እንደ እርሶ የፓርላማ አባል አልነበሩ እንደ አፖስትል ሰው ሲያወራ እኮ ሲጨርስ ነው መግባት ያለበት ሲገቡ ራሱ እንዴ። እሺ ኦኬ ወረዱ። ማነው ከገስ ያወረዳቸው? ባይዘው በጣም ወዴት እንዳለ ያነሳል። ሰው ገስት ላይ ያለ ሰው አታውርዱ አልኩ እኮ አይደል እንዴ? መግባቱን ይግቡና ይስሙ። ኦፍኮርስ ይሻላል አይሻል? እሳቸው መናገር ብቻ ማዳመጥ ማይችሉ ከሆነ አስቸጋሪ እኮ ነው። እንዴት እሺ ከታች ሆነው እየሰሙ ይሆናል። በአጭሩ በቃ እንግዲህ አፖስትል የሰሙ ከሆነ ቅድስት ድንግልን የአምላክ እናት አይደለችም ብሎ ማመን ራሱን ችሎ በጣም አደገኛ የምንፍቅና ትምህርት ነው። ከኑፋቂዎት እንግዲህ ይመለሱ ነው ልንል የምንችለው። ምክንያቱም አምላክ ሰው ሆኗል እያለን ነው። ድንግል ማርያም ወላዲት አምላክ ናት ስንል አምላክ ሰው ሆኗል እያለን ነው። እርሷ አምላክን በስጋ ወልዳለች እያለን ነው። የአማኑኤል እናት ናት እያለን ነው። አማኑኤል አምላክ አይደለም ካሉ ወይ ይንገሩ። ኢየሱስ አምላክ አይደለም ብለው እየካዱ ከሆነ ኢየሱስ ላይ ከሃዲ ይባላሉ። እንግዲህ ኢየሱስ አምላክ ነው ካሉ ማርያም ደግሞ የኢየሱስ እናት ስለሆነች አምላክ እናት መሆኗ ግልጽ ስለሚሆን ማለት ነው። ምናልባት ደግሞ ሁለት ኢየሱሶችን ይዘውም ከሆነ አንዱን ጥለው አንዱን ያዙ። ምክንያቱም ኢየሱስ እርሱ በአንደኛ ቆሮንቶስ ምዕራፍ 8 ላይ እንደተነገረው አንድ ጌታ ነውና፣ ስለዛ ጌታ እርሱ አንድ ነውና ያንን አንዱን ደግሞ እመቤታችን በስጋ ከመውለዱ አንጻር የወለደችው አምላክን ስለሆነ እርሷ የአምላክ እናት ትባላለች። ከዛ ውጭ የኤፌሶን ጉባኤ ላይ የተሰበሰቡት ምንድነው አረመኔ ሰዎች ናቸው ምናምን ብለዋል እና የኤፌሶን ጉባኤ ላይ የተሰበሰቡት ሁሉ ቀና እምነት ያላቸው ፍጹም የእግዚአብሔር ሕዝቦች የእግዚአብሔር ሰዎች ናቸው የተሰበሰቡት። ስለዛ በተቃራኒው እርሱ ሆኑት ማለት ነው የተናገሩትን የሚሆኑት። ምክንያቱም እጆት ላይ የሚጠቅሱት መጽሐፍ ቅዱስ ራሱ ምንም እንኳን ትምህርታቸውን ባይቀበሉም እና መጽሐፍ ቅዱስን ቢያጣምሙም ማለት ነው። እና እንደዛ ነው አፖስትልዬ፣ ከጥፋት መንገዶት ይመለሱ፣ ከተጣመመው መንገድ ይመለሱ። እዚህ ጋር ቢሆኑ እንደዚህ ብዬ አልናገርም። ባይዚ ያማን ቀለኝ። እሺ አዚዝ ደረሽ እንዴ? ወይ አደረሻ ላኬዋ በቃ ፒስ